እንደምን አላችሁ ልጆች? ዛሬ ደግሞ አንድ ልዩ ተረት ይዤላችሁ መጥቻለሁ። ይሄኛው ተረት የሚያሳየን ምንም እንኳን የተለያየን ብንሆን አብረን ከሰራን ትልቅ ነገር ማድረግ እንደምንችል ነው። በአንድ ትልቅ ለምለም ሸለቆ ውስጥ 4 የማይነጣጠሉ ጓደኛሞች ይኖሩ ነበር። እነዚህ ጓደኛሞች ግን በጣም የተለያዩ ነበር። አንደኛው ቁራ፣ ሁለተኛው ኤሊ፣ ሶስተኛዋ አይጥ፣ አራተኛዋ ደግሞ ሚዳቋ ነበሩ። ምንም እንኳን ቁራው መብረር፣ ኤሊዋ መዋኘት፣ አይጧ መቆፈር፣ ሚዳቋ ደግሞ መሮጥ ቢችሉም እርስ በርስ በጣም ይዋደዱና ሁልጊዜ አብረው ይጫወቱ ነበር። አንድ ቀን ሚዳቋ ሳር እየበላች ሳለ በአንድ አዳኝ በተዘረጋ ወጥመድ መረብ ውስጥ ገባች። ልታመልጥ ብትሞክርም መረቡ በጣም ጠንካራ ነበር። ጓደኛሞቹ ሚዳቋ እንደጠፋች ሲረዱ በጣም ተጨነቁ። ቁራ ወዲያውኑ ወደ ሰማይ በመብረር ጓደኛውን መፈለግ ጀመረ። ብዙም ሳይቆይ ሚዳቋ በመረብ ተይዛ ስትሰቃይ አያት። ወደ ጓደኞቹ ተመልሶ ያየውን ነገራቸው። ኤሊዋ፣ አይጧና ቁራው ጓደኛቸውን ለማዳን ተጣደፉ። ቁራው አይጧን በጀርባዋ አዝሎ ወደ ሚዳቋ በረረ። ኤሊዋ ደግሞ በቻለችው ፍጥነት እየተሳበች ተከተለቻቸው። ቁራውና አይጧ ወጥመዱ ጋር እንደደረሱ አይጧ በአስገራሚ ፍጥነት የምታውቀውን ስራ ጀመረች። በሹል ጥርሶቿ መረቡን እየበጠሰች መቁረጥ ጀመረች። ቁራው ደግሞ አዳኙ እንዳይመጣ በአካባቢው ዛፎች ላይ እየበረረ ይጠብቅ ነበር። አይጧ መረቡን ቆርጣ ስትጨርስ ሚዳቋ ነፃ ወጣች። አራቱም ጓደኛሞች በደስታ ተቃቀፉ። ነገር ግን ሳቅና ጨዋታቸው ሳይጨርሱ ቁራው አዳኙ በሩቅ ሲመጣ አየው። አዳኙ እየመጣ ነው፣ ፍጠኑ ብሎ ጮኸ። ቁራው ወደ ላይ በረረ። ሚዳቋ በፈጣን እግሮቿ እየሮጠች ጫካ ውስጥ ገባች። አይጧ ደግሞ በአቅራቢያ ወደ ነበረ ጉድጓድ ገባች። ምስኪኗ ኤሊ ግን መሮጥ ስለማትችል አዳኙ ደርሶ ያዛትና በከረጢቱ ውስጥ ከተታት። ሶስቱም ጓደኛሞች ኤሊዋ መያዟን ሲያዩ በጣም አዘኑ። አሁንም መላ ዘየዱ። ሚዳቋ በአዳኙ ፊት ለፊት በሩቅ ሄዳ እንደቆሰለች ሆና መሬት ላይ ተኛች። አዳኙ ሚዳቋን ሲያይ ዛሬ 2 አንበሳ ያስኩ ብሎ ደስ አለው። ኤሊዋ ያለችበትን ከረጢት መሬት ላይ አስቀምጦ ወደ ሚዳቋ መሮጥ ጀመረ። አዳኙ ከረጢቱ እንደራቀ ብልጧ አይጥ ከጉድጓዷ ወጥታ ወደ ከረጢቱ ሮጠች። ከረጢቱንም በጥርሷ በጣጥሳ በመቁረጥ ኤሊዋን አወጣቻት። ኤሊዋ ወዲያውኑ አጠገቧ ወደ ነበረው ወንዝ ገብታ ተደበቀች። አዳኙ ወደ ሚዳቋ ሊደርስ ሲል ሚዳቋ ድንገት ተነስታ እንደ ቀስት በረረች። አዳኙ ግራ ገብቶት ወደ ከረጢቱ ተመለሰ። ነገር ግን ከረጢቱ ተቆርጦ ኤሊዋ አምልጣ አገኘው። አዳኙ በባዶ እጁና በብስጭት ወደ ቤቱ ተመለሰ። አራቱም ጓደኛሞች በድጋሚ ተገናኝተው በትብብራቸውና በብልሃታቸው ጠላታቸውን ስላሸነፉ በደስታ ፈነጠዙ። ከዚያን ቀን ጀምሮ ይበልጥ ተዋደዱ። አያችሁ ልጆች፣ ይህ ተረት የሚያስተምረን ድር ቢያብር አንበሳ ያስር የሚለውን አባባል ነው። አራቱም ጓደኛሞች የተለያዩ ችሎታ ቢኖራቸውም አብሮ በመስራታቸው እርስ በርስ መረዳዳት ችለዋል። እኛም ከጓደኞቻችን ከወንድሞቻችንና ከእህቶቻችን ጋር ከተባበርን ማንኛውም ችግር ማሸነፍ እንችላለን። ልጆች፣ ተረቱን እንደወደዳችሁት ተስፋ አደርጋለሁ። እናንተስ ከጓደኞቻችሁ ጋር ተባብራችሁ የሰራችሁት ነገር አለ? በሚቀጥለው ጊዜ ሌላ አስደሳች ተረት ይዤላችሁ እመጣለሁ። እስከዛው ድረስ ደህና ሁኑ ልጆች። ቻው ቻው።